ሰላም ክብራትና ክብራን የቻናሌ ተከታታዮች በእያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ያው ዛሬ እንግዲህ ስልክ ያለው ሁሉ ሊያቀው የሚገባ የሚገርም ነገር ነው ማሳያችሁ ማለት ነው። ይህ ምንድነው? በአንድሮይድ ስልኮች ላይ በተለይ ማለት ነው ብዙ አፖች ኢንተርኔት እንዲሰሩ ስትፈቅዱላቸው ሞባይል ዳታ ሊሆን ይችላል፣ ዋይፋይ ሊሆን ይችላል እንዲሰሩ ከፈቀዳችሁላቸው ባክግራውንድ ላይ እየተጫወቱ እየሰሩ ባትሪያችሁን ያግሉታል፣ ስልካችሁን ያበላሹታል፣ ባትሪያችሁ ቶሎ ቶሎ እንዲያልቅ ዳታችሁም ቶሎ ቶሎ እንዲያልቅ ያደርጋሉ ማለት ነው። ስለዚህ በዛሬው ፕሮግራም ይዤላችሁ የመጣሁት መፍትሄ ምንድነው? በእርግጠኝነት ይሄን ካስተካከላችሁ አሪፍ ለውጥ ታያላችሁ ማለት ነው። ምንድነው? የምትፈልጓቸው አፖች ብቻ ኢንተርኔት እንዲሰሩ። መቼም ይሄን የማይፈልግ የለም። ለምሳሌ ዋትስአፕ ሊሆን ይችላል፣ ፌስቡክ፣ ዩቲዩብ፣ ቲክቶክ፣ ኢንስታግራም እነዚህን በጣም አዘውትራችሁ የምትጠቀሟቸውን ኢንተርኔት እንዲሰሩ ትፈቅዱላችኋላችሁ። ሌሎቹ ግን ኢንተርኔት ዳታም ሆነ ሞባይል ዳታም ሆነ ዋይፋይ እንዳይሰሩ ብታደርጓቸው ባትሪያችሁን ይቆጥብላችኋል። ዳታ ፓኬጅ በትንሹ ገዝታችሁ የምትጠቀሙ ካላችሁ ዳታችሁን ይቆጥብላችኋል። በዋይፋይ ከሆነ የምትጠቀሙት ደግሞ ኦቨር ስልካችሁ እንዳይግል ይከላከልላችኋል ማለት ነው። በአጠቃላይ ይህን ነገር እንዴት አድርጋችሁ እንደምታስተካክሉ አሳያችኋለሁ። ሁለት አማራጭ በስልክ ሰጣችኋለሁ። ሁለቱን አማራጭ ካልሰራላችሁ ደግሞ አንድ አፕሊኬሽን አለ፣ እሱ ይሰራል ማለት ነው። ነገር ግን አፕሊኬሽኑን ከማውረዳችሁ በፊት አሁን በማሳያችሁ ሴቲንግ ላይ ገብታችሁ ማስተካከል ትችላላችሁ። ብዙዎቻችሁ ያው እኛ ስልክ ላይ አይሰራም የተለያየ ሞዴል፣ እንግዲህ ሁሉም ሰው አንድ አይነት ሞዴል አይይዝም። ስለዚህ የተለያየ ሞዴል ስልክ ሊኖራችሁ ይችላል። ስለዚህ ሶስት አማራጮችን ያቀረብኩላችሁ ለዚህ ነው። በሶስቱ አማራጮች እናንተ ጋር አንዱ አማራጭ ሊሰራ ስለሚችል ተጠቀሙበት። አሁን ወደ ፕሮግራሙ እናልፋለን። ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። ሐሳብ አስተያየታችሁን በኮሜንት ጻፉልኝ። አመሰግናለሁ። መልካም ቆይታ። እሺ ስልካችንን ይዘን ተመልሰናል ማለት ነው። አሁን እናንተ በጎን እየተመለከታችሁ እኔም እዚህ እያየሁ አብረን እናስተካክላል ማለት ነው። እንዳልኳችሁ የእናንተ የስልክ ሞዴል ቢለያይም ከሶስቱ አንዱ ሊሰራላችሁ ይችላል ማለት ነው። መጀመሪያ የምታደርጉት ምንድነው? ወደ ስልካችሁ የሴቲንግ አፕሊኬሽን ትከፍታላችሁ ማለት ነው። ከከፈታችሁ በኋላ ኮኔክሽን የሚል መቼም ሁሉም ስልክ ላይ አለ። ኮኔክሽን የሚል ሁሉም ስልክ ላይ አለ አይደል? ያከበብኩበት እሱን አንድ ጊዜ ትነካላችሁ ማለት ነው። ከዛ በመቀጠል ምንድነው የምትሉት? ሞባይል ኔትወርክስ የሚል አለ ወይም ዳታ ዩዜጅ የሚል አለ። ስለዚህ ብዙውን ጊዜ ዳታ ዩዜጅ ላይ ስለሆነ የሚቀመጠው መንካት ያለባችሁ ዳታ ዩዜጅ ወይም ያከበብኩበትን ነው ማለት ነው። እሷን አንድ ጊዜ ትነካላችሁ ማለት ነው። ከነካችሁ በኋላ እንደምትመለከቱት ወደ ታች ትወርዱና እዚህ ጋር ማከበባት ላይ ዳታ ሴቨር የምትላለች እሷን አንድ ጊዜ ትነካላችሁ። ከነካችሁ በኋላ አያችሁት ተርን ኦን ናው ክፈቱት እያላችሁ ነው። ስለዚህ ይሄን ብከፍቱት ምንድነው የምታገኙት ጥቅም? ስለዚህ አለው ቱ ዩዝ ዳታ when data saver is on ይላል። ስለዚህ ዳታ ሴቨር ኦን ከሆነ አፖቹ ዳታ ስለማይሰሩ ባክግራውንድ ላይ እንዲሰሩላችሁ የምትፈልጉትን ከታች ትነኩና ትመርጣላችሁ ማለት ነው። ቅድም እንደነገርኳችሁ ለምሳሌ ስልካችሁ ላይ ጌም፣ የፎቶ ኤዲቲንግ ምናምን ምንም የማይጠቅሙ አፖች በመቶዎች ሊኖሩ ይችላሉ። እነሱ ባክግራውንድ ላይ ኢንተርኔት እየሰሩ ባትሪያችሁንም ዳታችሁንም ከሚጨርሱት እነሱን አጥፏቸው ማለት ነው። አጥፏቸው። ስለዚህ አሁን ዘወትር የምትጠቀሙበት ወይም ሁልጊዜ አክቲቭ ሆናችሁ የምትጠቀሙት ሶሻል ሚዲያም ሊሆን ይችላል። እሱን ብቻ መርጣችሁ ኢንተርኔት እንዲሰራ ማድረግ ትችላላችሁ። ለምሳሌ እኔ ፌስቡክን አበራሁ፣ እንደምትመለከቱት ስክሪን ላይ ፌስቡክን አበራሁ። ሌላ ደግሞ ኢንስታግራምን ስለምጠቀመው ኢንስታግራም አበራሁ። ኢሞን ስለምጠቀመው ኢሞን አበራሁ። ወደ ታች ወርዳለሁ። ሜሴጂንግ አፕ ዘወትር ስለምጠቀመው አበራሁኝ። ወደ ታች ወርድና ደግሞ ሌሎችም አሉ ነው ዋትስአፕ፣ ቴሌግራም። ለምሳሌ ቴሌግራም ባክግራውንድ ላይ ግዴታ መስራት ይኖርበታል። እሱን አበራሁ ማለት ነው። ሌሎችንም ዋትስአፕንም እንደዚሁ ዩቲዩብም እንደዚሁ እነዚህ የምትፈልጓቸውን እዚህ ጋር ሾው ሲስተም አፕ የሚል አለ። እዚህ ጋር እንደዚህ በማድረግ ማየት ትችላላችሁ። እያችሁ ያበራችኋቸው መጀመሪያ ላይ ይሆናሉ ማለት የበሩት። ይሄን ነክታችሁ ሾው ሲስተም አፕ የሚለው ላይ ስታደርጉት መጀመሪያ ላይ ያበራችኋቸውን አፖች እዚህ ጋር ያስቀምጥላችኋል። ወደታ ያልበሩ ናቸው። ለምሳሌ ሌላ ካለ የበራ እናንተ የማትፈልጉት እዚህ ጋር ታጠፋላችሁ ማለት ነው።
ይሄኛው አንደኛው መፍትሄ ነው ማለት ነው። የምትፈልጉት አፕ ብቻ ዳታ እንዲሰራ ታደርጋላችሁ፣ ሌላውን ብሎክ አድርጉ። ዳታችሁን ብቻ መቆጠብ ሳይሆን ስልካችሁ እየጋለ የሚያስቸግራችሁ ባክግራውንድ ላይ ዳታ እየተጠቀሙ ያሉ አፖች ስላሉ ነው ማለት ነው። የሚገርም ለውጥ ታያላችሁ፣ ሞክሩት። ሌላው ደግሞ ሁለተኛው እያንዳንዱን አፕ መዝጋት ነው። ለምሳሌ እያንዳንዱን አፕ ውስጥ እየገባችሁ ይሄ ፊውቸር ከሌለው ስልካችሁ ላይ ወይም ካልሰራላችሁ እያንዳንዱ አፕ ውስጥ ገብታችሁ እንትን ማለት ነው። አሁንም ወደ ሴቲንግ ነው የምትገቡ። ሴቲንግ ከገባችሁ በኋላ ወደ ታች ወርዳችሁ አፕሊኬሽን ወይም አፕስ የሚል አለ። አፕ ማናጀር እናንተ እንደ ስልኩ ሞዴል እንዳልኳችሁ ብቻ አፕሊኬሽን የምታገኙበትን ሴቲንግ ትከፍታላችሁ። የኔ እንደምታዩት ኤፒፒኤስ ወይም አፕስ ነው የሚለው የማከብበትን። እናንተ እንዳልኳችሁ ስልኩ ሞዴል ይለያያል። አላገኘ ነው እኛ ጋር እያላችሁ ነው ብዙ ጊዜ። ለዛ ነው እንግዲህ ሁላችሁም ላይ እንዲሰራ ማድረገው። ወደ አፕሊኬሽን ከሄዳችሁ በኋላ ለምሳሌ እያንዳንዱ ሁሉንም አፕ ማስተካከል አለባችሁ። ባክግራውንድ ላይ እንዳይሰሩ ማድረግ አለባችሁ የማትፈልጓቸው። ለምሳሌ ይሄን አፕሊኬሽን አልፈልገው መጀመሪያ ላይ ያለውን። ስለዚህ ከከፈትኩት በኋላ ሞባይል ዳታ የሚል አለ። እሱን አንድ ጊዜ ነካለሁ። ሞባይል ዳታ የሚለውን ነክቼ ይኸው አለው ባክግራውንድ ዳታ ዩዜጅ የሚለው በርቷል። ስለዚህ ስለበራ ይሄ ኦፍ መሆን አለበት ማለት ነው። ምክንያቱም ይህ አፕሊኬሽን እየተጠቀምኩበት አይደለም፣ ከዳታ ጋር የሚያገናኘው ነገር የለም። ስለዚህ ባክግራውንድ ላይ ዳታ እየወሰደብኝ ስለሆነ ይህን ኦፍ ማድረጌ ምንም እንዳይሰራ ያደርገዋል ማለት ነው። ሌሎቹንም ባክጥሉና እያንዳንዱን በዚህ መንገድ ማድረግ ነው። ለምሳሌ ፌስቡክ አለ። ከምትደክሙ የምትፈልጉትን አፕ ሰርች ማድረግ ትችላላችሁ። ለምሳሌ ፌስቡክ ብዬ ገባሁ ማለት ነው። ከዛ ሞባይል ዳታ ለዋለሁኝ። ከዛ እንደምታዩት ፌስቡክ አሁን ሁለቱንም ኦን ነው ማለት ነው። ይሄ ችግር የለውም። የምትጠቀሙበት አፕ ከሆነ ዳታ የሚያስፈልገው ዘወትር የምትጠቀሙበት አፕ ከሆነ ኦን ይሁን። የመጀመሪያው አለው ባክግራውንድ ዳታ ይዘ ይችላል። በባክግራውንድ ይስራ ነው አለው። ቅድም ፍቃድ ስለሰጠሁት ነው። የቅድሙም እዚሁ ማግኘት ትችላላችሁ። መጀመሪያ ላይ ያሳየኋችሁን ፊውቸር ታች ላይ አለ። አለው ዳታ ዩዜጅ ዌል ዳታ ሴቨር ኢዝ ኦን። አያችሁ ቅድም ያበራ ነው ዳታ ሴቨር ኦን ሲሆን ይህም ፌስቡክም ኢንተርኔት ይስራ ወይ ነው የሚላቸው። ካልፈለጋችሁ ይሄን ኦፍ ታረጉታለ። ይህ ማለት ዳታ ሴቨር የምትለውን ቅድም ያሳየኋችሁን ኦን ስታረጉ ፌስቡክ መስራቱን ያቆማል ማለት ነው። አይ ሁልጊዜ የስራ ካላችሁ እችን ኦን ታረጋላችሁ። ነገር ግን ከፌስቡክ፣ ከኢንስታግራም፣ ከቴሌግራም፣ ከቲክቶክ እነዚህ ሁልጊዜ አክቲቭ ናችሁ ከምትጠቀሟቸው ውጭ ያሉ አፖችን ኦፍ አድርጓቸው። እዚህ ጋር እየገባችሁ ሁለቱንም ኦፍ አድርጉት። የሚገርም ለውጥ ታያላችሁ ማለት ነው። ለዛ ነው እናንተ ሳታውቁት ምንም ሳትጠቀሙ ስልካችሁን ቁጭ አድርጋችሁት የሚገለው ባትሪው ቶሎ የሚያልቀው ያለ ፍቃድ ብዙ አፖች ባክግራውንድ ላይ እየሰሩ እናንተ ቁጭ አድርጋችሁ እየሰሩ ስለሆነ ነው። ስለዚህ እነዚህን ነገር ተጠቀሙ። ሌላው ደግሞ አሪፍ አንድ አፕሊኬሽን ላስተዋውቃችሁ። ይህ ምንድነው? ፕሌይ ስቶር ላይ ትገቡና ኔት ጋርድ ብላችሁ ሰርች ታደርጋላችሁ። ወይም ስፔሊንጉን እዚህ ጋር እያያችሁ ነው። NETGUARD ብላችሁ ሰርች አድርጉ። እንዳትሳሳቱ። ያው ብዙ አፕሊኬሽኖች አሉ። ይሄኛውን ስክሪን ላይ የምትመለከቱትን አፕሊኬሽን ዳውንሎድ ታደርጉታላችሁ ማለት ነው። ያ አፕሊኬሽን ምንድነው? በቃ የማትፈልጓቸውን አፖች ይቆልፉላችሁና ለምሳሌ ዩቲዩብ ብቻ ኢንተርኔት ይስራ ማለት ትችላላችሁ። ዩቲዩብ ብቻ ኢንተርኔት ይሰራል። ፌስቡክ ብቻ ይስራ ካላችሁ ፌስቡክ ይሰራል። ዋይፋይም ሞባይል ዳታም አማራጭ አለው ማለት ነው። ሞክሩት። ሁሉንም ሞክሩና ለውጡን ትነግሩኛላችሁ። ለምሳሌ አሁን ዳውንሎድ ሆኖ ጨርሷል ማለት ነው። ኦፕን እንለዋለን። ኦፕን ካላችሁ በኋላ አግሪ ፍቃድ ትሰጣላችሁ። ከዛ ይችን ሁለቷን ኦኬ እያላችሁ ታልፋላችሁ። ከታችም ሶስቱን ኦኬ ትላላችሁ ማለት ነው። ከዛ መቀጠል ከላይ ምልክት ማድረግባትን ኦን ግዴታ ማድረግ አለባችሁ። ኦኬ ትሉታላችሁ ማለት ነው። ከዛ ኦኬ ትሉታላችሁ። ዶንት አስክ አጌን የሚለውን ትነካላችሁ ማለት ነው። ኦኬ በሉት። ከዛ አሁን ጨርሳችኋል። ለምሳሌ እዚህ ጋር እንደምታዩት ሁሉም አፖች ይሰራሉ ማለት ነው። የመጀመሪያው ይሄኛው ማለት ነው። ይሄ ምልክት ያለበት ዋይፋይ እንዲሰራ ከፈለጋችሁ ነው። ይሄ ምልክት ያለበት ደግሞ ሞባይል ዳታ። ለምሳሌ ይሄ አፕሊኬሽን ዋይፋይ እንዳይሰራ ከፈለኩኝ እንደዚህ አድርጌ ቀይ አደርገዋለሁ። በተአምር እዚህ አፕሊኬሽን ብገባ ኢንተርኔት አይሰራም። ዳታ እንዳይሰራ ከፈለኩ ሁለቱንም እንደዚህ። ታዲያ እንዲሰራ የፈለኩትን ብቻ መተው እችላለሁ። ሁሉንም እንደዚህ ኦፍ አድርጋቸውና አድርጉት። እናንተ አድርጉት። የማትፈልጉት አፕሊኬሽን አድርጉት። በተለይ በትንሽ
ፓኬጅ ወይም አንሊሚትድ ያልሆነ ዳታ የምትጠቀሙ ከሆነ ዳታችሁን ስለሚጨርሱ ለምሳሌ እናንተ ለምሳሌ ፌስቡክ ለመጠቀም ኢሞ ለመጠቀም ይሆናል የተወሰነ ፓኬጅ ገዝታችሁ የምትጠቀሙት። ነገር ግን እነዚህ እየሰሩ ከባክግራውንድ ላይ የምትፈልጉት ሳትጠቀሙ ያንን ፓኬጅ ይወስዱታል። ይሄ ለምን ይመስላችኋል ታዲያ? ስለዚህ አሁን ለምሳሌ አንድ ምሳሌ ላሳያችሁ። ዩቲዩብ ላይ ልግባና ሰርች ማድረግ እችላለሁ። ያው እንደተመቻችሁ ዩቲዩብን እንፈልገዋለን። ዩቲዩብ እዚህ ጋር እንደምትመለከቱት ዩቲዩብ አለ አይደል? አሁን ዩቲዩብ ዋይፋይ ነው እንደምታዩት የበራው የኔ ዋይፋይ ነው አሁን እየተጠቀምኩ ያለሁት። ዋይፋይ እንዲሰራ ማድረግ እችላለሁ። የዋይፋይ ምልክቷን አጠፋኋት እንደምትመለከቱት ዩቲዩብ የዳታ ምልክት አጠፋሁት። አሁን ዩቲዩብ ላይ ብገባ ዋይፋይ በርቷል፣ ነገር ግን ዩቲዩብ አይሰራም። ይኸው ላሳያችሁ፣ ምንም የተለየ ነገር የለውም። አሁን ሆም ላይ ልግባና ላሳያችሁ፣ ምንም አይሰራም። ይኸው ሪፍሬሽ ላድርገውና መልሼ ልግባና ላሳያችሁ። ኢንተርኔት ነው የሚለው አይሰራም። እንደምትመለከቱት ነው ከላይ ዋይፋይ በርቷል። ሌላ ቦታ ብገባ ግን ሌላው ይሰራል። ለምሳሌ ፌስቡክ ብገባ ፌስቡክ ይሰራል። ኢንስታግራም ብገባ ኢንስታግራም ይሰራል። ፌስቡክ ላይ ልግባና ላሳያችሁ። ፌስቡክ እየሰራ ነው። ብሎክ ያረኩት ዩቲዩብን ነው እንዳይሰራ ማለት ነው። እንደምታዩት ፌስቡክ እየሰራ ነው። ይሄው መመልከት ትችላላችሁ ቪዲዮ ምናምን ላይ ገብቼ ካፕቴን ቃል ኪዳን ግርማ እባላለሁ። ፍልስጤንና የእስራኤል ምድር ላይ ያለው ግጭት እያያችሁ ነው፣ እየሰራ ነው። ዩቲዩብ ግን አይሰራም። ምንድነው በዛ አፕሊኬሽን ብሎክ አድርጌዋለሁ ማለት ነው። አንድ ምሳሌ የማሳያችሁ እናንተ ሌሎቹን ብሎክ አድርጋችሁ የምትጠቀሟቸውን ብቻ እንደ 5 ኦን አድርጋችሁ ዳታችሁን ሴቨር ባትሪያችሁን ሴቨር እንዲታረጉ ነው። አሁን ለምሳሌ ልግባና ወደ አፑ እዚህ ጋር ዋይፋይ ስለሆነ የምጠቀመው ዋይፋይ የምትሏን ፈቀድኩለት። ዋይፋይ እኮ ክፍት ነው። ስለዚህ ተመልሼ ወደ ዩቲዩብ ስገባ ዩቲዩብ መስራት ይጀምራል ማለት ነው። አውቶማቲካሊ አያችሁት መስራት ይጀምራል ማለት ነው። በዚህ መንገድ እናንተ የፈለጋችሁትን አፕ እንዳይሰራ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ አፑን መጠቀም ስታቆሙ ይችን ታጠፏታላችሁ ማለት ነው። ስትፈልጉ ታበሩታላችሁ፣ ስትፈልጉ ታጠፉታላችሁ ማለት ነው። ስለዚህ ሌሎችን ብሎክ አድርጋችሁ በዚህ መንገድ መጠቀም ትችላላችሁ ማለት ነው። እሺ ጓደኞች ግልጽ እንዲሆነላችሁ ተስፋ አደርጋለሁ። ጠቃሚ ነገርም እንዲያገኛችሁ ተስፋ አደርጋለሁ። ያልኳችሁን ነገሮች ከተገበራችሁ በእርግጠኝነት ስልካችሁን አሪፍ አድርጋችሁ መጠቀም ትችላላችሁ። ባክግራውንድ ላይ እናንተ ሳትፈልጉ ኢንተርኔት ፈቅዳችሁ እየሰሩ ያሉ አፖች ስልካችሁ ስታክ እንዳደርግ እንደ ልቡ እንዳይንቀሳቀስ እንቅስቃሴውን አኒሜሽኑን የሚገድቡ ስለሆነ እነዚህን ገድባችሁ ብትጠቀሙ ግን ስልካችሁ ፈጣን ይሆናል። ባትሪያችሁም ቶሎ ቶሎ አያልቅም። ምክንያቱም የተወሰኑ አፖች ብቻ ስለሚሰሩ ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ቪዲዮውን ላይክ፣ ሰብስክራይብ አድርጉ። በቀጣይ ደግሞ ሌላ ቪዲዮ ይዤ እቀርባለሁ። በኮመንት ሀሳባችሁን ግለጹ። እየመለስኩ ነው በኮመንት። አመሰግናለሁ ጓደኞቼ። በኮመንት አለን በሉ። መልካም ጊዜ